ከ10 ዓመት በኋላ የኢትዮጵያ ጠቅላይ ሚኒስትር እንድትሆኑ አሜን በል። ትንቢት ነው የገባው ኮጋላ አሜን ይበል። ከ10 ዓመት በኋላ የኢትዮጵያ ጠቅላይ ሚኒስትር እንድትሆኑ ዲያቆን ዳንኤል ክብረት ብልጽግናን ወክለው ምርጫ ሊወዳደሩ መሆኑ ተሰምቷል። የቴዲ አፍሮ እንዲታሰብ አብይ ውሳኔ ሰጥቷል። ትንቢት እናገራለሁ። ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ። መጀመሪያ እናስረዋለን። ከዛ ትንሽ ቀናት ፈተን ቴምፕሬቸሩ ምናምን አንብበን እንፈተዋለን። ከዛ በኋላ ለረጅም ጊዜ እናስረዋለን። አረንጓዴ ቢጫ ቀይ ባንዲራ ኮከብ የሌለበትን መያዝ ወንጀል ነው፣ ይህ ህገ መንግስታዊ ነው ብሏልና ኮከቡ ህገ መንግስት ላይ የለም። ኮከቡ የተደረገው 1996 ነው። ይሄ ደግሞ ሐዋርያው ዘላለም ይባላል። ሐዋርያ ነኝ ብሏል። ከ12 ሐዋርያት ውጪ እንግዲህ ሐዋርያ ነኝ ያለ ሰው ነው። ሰላም ጤና ይስጥልኝ። በሌላ ወቅታዊ መረጃ ተመልሼ መጣሁኝ። በውስጥ በተላከልኝ መረጃ መሰረት አብይ አህመድ ቴዎድሮስ ካሳሁንን ወይም ደግሞ ቴዲ አፍሮን ለማሳሰር እንግዲህ ውሳኔ እንዳስተላለፈ መረጃ ደርሶኛል። የምንመለከተው ነው የሚሆነው። ሌላኛው መከላከያ ኢትዮጵያን ባንዲራ ሲያቃጥል የሚያሳይ ነው። ከሱ ጋር በተገናኘ ህገ መንግስቱ ምን ይላል የሚለው ሰፊ ውይይት ያደረጉ ወንድሞች አሉ። ሲጀመር አረንጓዴ ቢጫ ቀይ እንጂ ኮከብ ያለበት ባንዲራ ህገ መንግስቱ አያውቀውም የሚል መጥቷል። የምንመለከተው ነው የሚሆነው። ከዛ በተጨማሪ በፊንቴክ ጉዳይ የተያያዙ ሰዎች እስር ቤት ላይ መታመማቸውን እየተነሳን ያለው እንዳስሰዋለን። በተለይ ዘመድኩን አንድ ያነሳው አለ፣ መጨረሻ አለ፣ እሱ ወደ መጨረሻ አካባቢ ላይ የምንመለከተው ነው። ይህን ነቢይ ታስታውሱታላችሁ። ነቢይ ሱራፌል በቴዲ አፍሮ ጉዳይ ላይ ተናገረና አሁን ትንሽ የሚዲያ ግርግሩን ሲያገኝ ሀሳብ ሲያገኝ ልጸልይላችሁ ነው ብር አምጡ ማለት ጀምሯል። ላሰማችሁ። ክርስቲያን ውሳኔ መሰረት በዚህ ፕሮግራም ላይ ለመገኘ 2500 ብር ወደ ፕሬዘንስ ኦፍ ጋድ ኢንተርናሽናል ቤተክርስቲያን አካውንት ትራንስፈር በማድረግ ከዛ ደግሞ ባንክ ቤት የሚሰጧችሁ ሪሲት አለ። ያንን ሪሲት ይዛችሁ ከታች በምታዩት በስልክ ቁጥራችን ላይ በመደወል ቅድሚያ ቦታ እንዲሰጣችሁ፣ ለዚህ ጸሎት ፕሮግራም ቦታ እንዲሰጣችሁ ቀጠሮ እንድታስይዙ እጠይቃለሁ። መመዝገባችሁ ቡክ ማድረጋችሁ ያለውን ጥቅም ልንገራችሁ። አንደኛ በምትመጡበት ጊዜ ግፊያ ሊኖር ይችላል፣ መጨናነቆች ሊኖር ይችላል። እናመሰግናለን። እንግዲህ ሰው መውለድ ላልቻላችሁና አንድ ልጅ ብቻ ወልዳችሁ ላቆባችሁ ሰዎች ጸሎት ላደርግላችሁ ስለሆነ 2500 ብር በባንክ አስገቡ። ጥቅሙንም ልንገራችሁ እያለ ነው። ምክንያቱም የሚዲያ ጩኸትን ይፈልግ የነበረው አልታወቅ ነፍስ ያለች ነፍስ ነች እና መታወቅ ስለምትፈልግ ይህን ግርግር ተጠቅማ አሁን ታውቂያለሁኝ ስለዚህ እያስከፈልኩኝ ጸልያለሁኝ ወደ ቢዝነስ ተሸጋግሯል። ቀድሞ እንደተናገረው ፕሮቴስታንት ላይ ያሉ ፓስተሮች ጭንቀታቸው የምዕመናን የሀገር ሰላም የምዕመናን ጭንቀት ሳይሆን በግርግር ውስጥ መታወቅ ይፈልጉና ከታወቁ በኋላ ቢዝነሳቸው ማጣጣፍ ነው ብለናል። በፓስተር ዮናታን እንደዛ ነበር። ተአምረ ማርያም ተሳደበ፣ ታወቀ፣ ከዛ በኋላ ወደ ቢዝነሱ ገባ። ወደ ወቅታዊ ነገር ልምጣና ፓስተር ዮናታን በኋላ እናነሳዋለን። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመካተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንደጠየቋቸው ተከልክለው እንደነበር ተገልጿል።
ይህንን የእገዳ ውሳኔ ተከትሎ ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎ ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹን እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። ዲያቆን ዳንኤል ክብረት ብልጽግናን ወክለው ምርጫ ሊወዳደሩ መሆኑ ተሰምቷል። የመራጮች ምዝገባ ጊዜ እንዲራዘም ጠይቋል። ምንድነው ያለው መረጃ? በስድስተኛው ሀገራዊ ምርጫ በግል ተወዳድረው የሕዝብ ተወካዮች ምክር ቤት አባል የሆኑት የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት በቀጣዩ ሀገራዊ ምርጫ ገዢው ብልጽግና ፓርቲን ወክለው ለፌዴራል ፓርላማ እንደሚወዳደሩ ታውቋል። ምንጮች እንዳረጋገጡት ዲያቆን ዳንኤል በዘንድሮ ምርጫ የብልጽግና ፓርቲ እጩ በመሆን በአዲስ አበባ ከተማ አራዳ ምርጫ ክልል 214 ስር የውድድር ሜዳውን ይቀላቀላሉ። ባለፈው ሀገራዊ ምርጫ የትኛውንም የፖለቲካ ፓርቲ ሳይወክሉም በግላቸው ሐመር ውሃ የሚለውን የምርጫ ምልክት በመጠቀም አሸንፈው ፓርላማ የገቡት ዲያቆን ዳንኤል የዘንድሮውን የምርጫ ተሳትፏቸው ከቀዳሚ የተለየ የሚያደርገው በቀጥታ የገዢው ፓርቲ አርማን አንግቦ መቅረባቸው ነው። ይህ እርምጃቸው የፖለቲካ አቋማቸውን በይፋ ከብልጽግና ፓርቲ መዋቅር ጋር ማሳሰራቸውን የሚያሳይ ሲሆን በአራዳ ክፍለ ከተማ የሚደረገው የምርጫ ፉክክርም ከፍተኛ የህዝብ ትኩረት እንደሚስብ ይገመታል። በሌላ በኩል ከዚሁ ሀገራዊ ምርጫ ዝግጅት ጋር በተያያዘ የኢትዮጵያ ብሔራዊ ምርጫ ቦርድ እያካሄደ ያለውን የመራጮች ምዝገባ ጊዜ እንዲያራዝም ጥያቄ ቀርቦለታል። ትብብር ለኢትዮጵያ አንድነት የተሰኘው ስብስብ ሚያዝያ 14 ቀን 2018 ዓ.ም ባወጣው ደብዳቤ የመራጮች ምዝገባ ሂደት ቢያንስ በአንድ ሳምንት ሊራዘም ይገባል ሲል ጠይቋል። ትብብሩም ይህን ጥያቄ ሊያቀርብ የቻለው በምርጫ ሂደቱ ዙሪያ ያደረገው ግምገማ መነሻ በማድረግ ነው። እንደ ስብስቡ መግለጫ ዘግይቶም ቢሆን አሁን ላይ በማህበረሰቡ ዘንድ በጥቂቱም ቢሆን ፖለቲካዊ መነቃቃት መፈጠር መጀመሩን አስተውሏል። በመሆኑም ይህን አጋጣሚ በመጠቀም ዜጎች በስፋት የምርጫ ካርድ እንዲወስዱና እንዲመዘገቡ ለማስቻል የምዝገባ ቀኑ መራዘም እንዳለበት አሳስቧል። ምርጫ ቦርድ ይህንን የዜጎች ዲሞክራሲያዊ ተሳትፎ ለማስፋት የቀረበ ጥያቄን በበጎ መልኩ እንደሚቀበለውም ትብብር ለኢትዮጵያ አንድነት እምነቱን ገልጿል። እንግዲህ የዳንኤል ክብረት ጉዳይ በነገራችን ላይ በፊት አስታውሳለሁ ግቢ ጉባኤ እና ኤምኬ ላይ እያለሁኝ ኦርቶዶክሳውያን ወደ ፖለቲካ መግባት አለባቸው፣ በመንፈሳዊነት ሰበብ እየደነዘዙ ነው፣ ሀገራዊ ጉዳይ ላይ መሳተፍ አለባቸው ተብሎ ሲታሰብ አንዱ ቅስቀሳ የሚያደርግ የነበረው መግባት አለብን ብሎ ሲናገር የነበረው ዳንኤል ክብረት ነበርና በዛ ወቅት ላይ መግባት አለብን ተባለ። ፓርላማ ላይ ታስታውሱ ከሆነ እሱ ዲያቆን ነው፣ እሱ ጸረ ሙስሊም ነው፣ ስለዚህ ይከልከል ሲባል ምን ያህል ግርግሮች እንደነበሩ እናስታውሳለን። ግን ትንሽ ወደ መንግስት ጠጋ ሲል ደግሞ ምን ያህል ኦርቶዶክሳውያን እንዳስጨፈጨፈና በሱ ምክር ምን ያህል ሊቃውንት እንዳለቁ ደግሞ መድኃኔዓለም ይወቅ። እንደ ሀሳብ ነው። እንግዲህ ስታሊን አንድ መረጃ ደርሶኛል ብሎ እኔም በውስጥ የተላከልኝ መረጃ ነው። ይሄ ቪዲዮ ቆርጠው ሊላኩልኝ መንግስት አብይ አህመድ ቴዲ አፍሮ ሊይዝበት ያሰበው ጊዜ አለ ብሏል። የቴዲ አፍሮ እንዲታሰብ አብይ ውሳኔ ሰጥቷል። የሚያስርበት ሂደት ምንድነው? ትእዛዝ ተላልፏል። የሚታሰረው አንደኛ ምቹ ሁኔታና ጊዜ ሲያገኝ ነው። ምቹ ሁኔታና ጊዜ ሲያገኝ አሁን ምቹ አይደለም። አሁን በዚህ ሰዓት ቴዲ ለማሰር ምቹ አይደለምና አሁን የህዝቡን ልብ ትርታ እየፈተኑት ነው። ቴምፕሬቸሩን እየፈተኑት ነው። አጠገብ ያሉት ማሰር፣ ማንገላታት፣ ቶርቸር መፈጸም። አሁን ዛሬ ስቱዲዮን ሙሉ በሙሉ ዘረፉት። ካልሰማችሁ ሙሉ ሲኤምሲ ኮንቬንሽን ሴንተር አካባቢ ያለው የሲኤምሲ ኮንቬንሽን ሴንተር አቡግዳ ስቱዲዮ የሚባለው ጥበቃውን ደብድበው ከሽክሸው ሙሉ ነው የዘረፉት። ሙሉ ስቱዲዮ ዛሬ አመሻሽ ነው የሰማነው ከኢትዮጵያ እና ጥበቃውን ደብድበውታል። የአቡጊዳ ስቱዲዮ ጥበቃ ደብድበውታል። ስቱዲዮ ውስጥ የነበረ ንብረት በሙሉ ፕላስ ፒሲ ላይ የሰማነው እዛው የነበሩ ፒሲ ላይ የቅንብር ፒሲ ላይ ገና ያልወጡ በርካታ ዘፈኖችም ጭምር አይሆፕ ሌላ ይኖራል፣ እርግጠኛ ነኝ ኮፒ ይኖራል ሌላ ቦታ ላይ። ግን ፒሲውን በሙሉ ጠቅላላ ወስዶታል ሰምተናል። ደግሞ ፒሲ ላይ ገና ወደ ይፋ ያልተደረጉ ዘፈኖች ጭምር የተጫነበት ነው። ጠቅላላ ስቱዲዮ ዘርፈው ሄደዋል። ብልጽግና ነው እንደዚህ ያደረገው። በጣም ከባድ ነው ያለው። አሁን
ኢትዮጵያ ምድር ላይ ምንም ጥርጥር የለውም። ምን አይነት ኒውክሌር እንደተኮሰባቸው ኢትዮጵያ ምድር ላይ የምናየው ነው። እያንዳንዱ ቤት አርት ነው የሰራው። ምን ወንጀል የለው ምናምን የለው። ብሔር አልሰደበ፣ ግለሰብ አልሰደበ፣ ምንም አልነካም። አርቲስቲክ በሆነ መንገድ ግን እያንዳንዱ ቤት ውስጥ እንዲገባ አድርጎ የሰራው ፔኑ እኔ ጋርም ገብቷል። እያንዳንዱ ቤት ገብቷል። የፌደራል ፖሊስ ይነገራል። በአንድ ደቂቃ መጀመሪያ እናስረዋለን። ከዛ ትንሽ ቀናት ፈተን ቴምፕሬቸሩ ምናምን አንብበን እንፈተዋለን። ከዛ በኋላ ለረጅም ጊዜ እናስረዋለን ነው የአብይ ፕላን። እንደሰማችሁት አሁን እየተደረገ ያለው ምንድነው? የህዝቡን ሙቀት መለካት ነው የተያዘው። አሁን እንዲህ ብናደርግ ምንድነው የሚሆነው? ቤቱን ብንሰብር ምንድነው የሚሆነው? ቀጣይ ደግሞ እሱን ብንይዘው ምንድነው ማህበረሰቡ የሚለው? ስለዚህ ታስሮ ለምሳሌ ለአንድ ሰዓት ታስሮ ቢለቀቅ ምንድነው ማህበረሰቡ የሚለው? ኦኬ ተለቀቀ በኋላ የሞክሩት ነው። ድጋይ ደግሞ ከፈለጉ ከሳምንቱ በኋላ ለአንድ ቀን ሊያስሩት ይችላሉ። እንደዚህ እያደረጉ ሊያሰፉት ይችላሉ ማለት ነው። ስለዚህ ይሄ የሙቀት መለኪያ ግርግር መለኪያ ህዝቡ ምን ይላል የሚለውን ነገር ለማየት እየጣሩ ይመስለኛል። እስቲ ወደ ባንዲራ ጉዳይ እንግባ። አንድ የመከላከያ ልብስ የለበሰ ሰው ነው ይህን ባንዲራ ሲያቃጥል አየሁት። ማለጅቱ ጅብቶ ቤቱ ከወለካ ጉበረት ለካው ጅራ እትንቀባን ነውረ ሜሊክ ረቢ ሳን አጉብ አላባ ረብዋን ዋቀዮ ሳን አጉብ መቃ ጎፍታቴ ታቴ ኮገ ዶርጂ ሲረተ ከሆነ ልትወል በወል ሙሉ ስት ዊደቲ ራውቴ ሩቤቴላ አወና ሳጀና አላባ ምልክ ሃጉበቱ እንስ ጉባቴ ካዲገሚ ቶርባ ቢየከኛ ጉቤ ነመ ከኛር መሙርሲሴ አርከ ሙርሲሴ ጉቤያቲ ሞክሳ አከሲ ዋን ሰ ጉቤ አካት የሮን ነው ዱፈ አባሪ ኢክራን ሳሳ ጉበቱ ስላጅራ ሳታ ከነ ጉቡዳ ማለ አናት Kejauhan saji gonde, homnada, korbetnya salah banget. Seladina kayaknya kati betine stay bentar tiga berdua gue. Jadi kamu gudara, waktu itu resajen. Ati ono, onde, full kejar lagi gue dah yang onde serta kasih mulus, gadian. Kasih bo. Reform ini kan jalan kunis. Wakayo sang gubin nanti. But okay. እንግዲህ ይህ የመንግስት ሰራዊት ነው። ኦሮምኛ የሚናገር ነው። ግን ሀገርን ማህበረሰብ ተሰብስቦ ያቀናበትን ባንዲራ ግን ስለዚህ ባንዲራ ህገ መንግስታችን ምንድነው የሚለውን ነገር አቂላ ስሙት። የመጀመሪያው በጣም የሚያስቅ ባይዘው በአያና ደረጃ በሱ ደረጃ ያልገመትኩት ነገር አረንጓዴ ቢጫ ቀዩ ባንዲራ ኮከብ የሌለበትን መያዝ ወንጀል ነው፣ ይህ ህገ መንግስታዊ ነው ብሏልና የህገ መንግስቱን አንቀጽ 3 ላንብብላችሁ። በዚሁ አጋጣሚ ኮከቡ ህገ መንግስት ላይ የለም። ኮከቡ የተደረገው በ1996 ነው። ህገ መንግስቱ ከረቀቀ ከጸደቀ አገልግሎት ከጸደቀ ከ2 ዓመት ተኩል በኋላ አገልግሎት ላይ መዋል ከጀመረ ደግሞ ከዓመት ተኩል በኋላ እና ምን ይላል? የኢትዮጵያ ሰንደቅ ዓላማ አንቀጽ 3 1 የኢትዮጵያ ሰንደቅ ዓላማ ከላይ አረንጓዴ ከመሃል ቢጫ ከታች ቀይ ሆኖ በመሃሉ ብሔራዊ አርማ ይኖረዋል። ሶስቱም ቀለማት እኩል ሆኖ በአግድም ይቀመጣሉ። ከሰንደቅ ዓላማው ላይ የሚቀመጠው ብሔራዊ ዓላማ የኢትዮጵያ ብሔር ብሔረሰቦች ህዝቦች እና ሃይማኖቶች እኩልነት፣ በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ ይሆናል። የፌዴራሉ አባሎች የራሳቸውን ሰንደቅ ዓላማ ሊኖራቸው ይችላል። ዝርዝሩ በራሳቸው ምክር ቤት ይወሰናል። በዚህ አንቀጽ ላይ ስለ ኮከቡ የሚናገረው አንድም ነገር የለም። አሁን በጣም የሚያሳፍረኝ ነው። ባይዘው የብልጽግና ሰዎች በዚህ ልክ የህገ መንግስት አረዳዳችሁ እንዲደካማ ከሆነ በብዙ መልኩ መፈተሽ ያለብን ማለት ነው። አንዳንዴ አማርኛ አቀላጥፋችሁ ስትናገሩ ዕውቀት እንዳላችሁ
ብዙ ሰው ይገምት ነበር ግን ይሄ በጣም ኤሌመንተሪ ነው እንደውም እስካሁን ሌላ ልጆች እዚህ ያላችሁ በዚህ ላይ ክሪቲሳይዝ አለማድረጋችሁ ራሱ አስደንግጡ ለኔ ይደረጋል ብዬ ጠበቅኩ ነው ኮከቡ በአዋጅ ነው የጸናው በአዋጅ መውረድ ይችላል ከህገ መንግስት አሜንድመንት ጋር ምናምን ያገናኛል ባይዘው ብልጽግና አብይ የኢትዮጵያን የመሃሉን አርማ ወደ ምንድነው ወደ አደይ አበባ በሚመስል መልኩ ለማስቀየር እንቅስቃሴ ሁላ ላይ እንዳለ መረጃዎች ነበሩ የሆነ ጊዜ ላይ የምታስታውሱ ከሆነ መብቱ በአዋጅ ይጸድቃል በአዋጅ ኮከቡ ይሄ ፔንታግራሙ የአምስት ቅርጽ ኮከብ ለሁለት ጊዜ ኢትዮጵያ ውስጥ ተሻሽሏል ይሄን ማታውቁ ከሆነ አሁን እንግዲህ ማሳወቅ ያስፈልጋል ማለት ለሁለት ጊዜ ተሻሽሏል ከዚህ በፊት ማለት ነው ቅርጹ ከለሩ ምናም ማለት ነው ሶ ዋናው ዓላማ በአንቀጽ 3 ንዑስ አንቀጽ 2 ላይ የብሔር ብሔረሰቦችና ሃይማኖት እኩልነት የሚያንጸባርቅ አርማ ነው የሚለው አርማው ምን ይምሰል አይምሰል በአዋጅ የሚወሰን ነው አዋጅ ደግሞ ኤኒ ታይም ሊሻር ይችላል ባይዘው ይሄ አዋጅ ማለት የግብር አዋጅ የምናዋጅ የምንላቸው አዋጆች አይነት ሚሻር ሚስተካከል ሚታደስ ነውና አንድ ሰው አረንጓዴ ቢጫ ቀይ መያዝ መብቱ ነው ኦኬ አለው አይል ይሰማል ቴዲስታ ካርቦን ኦኬ ሶ መብት ነው ማንንም ሰው መያዝ አተያዝ የሚል ደግሞ ባይዘው በህገ መንግስቱ ላይ ያልተከለከሉ መብቶች በሙሉ መብት ናቸው ይላል በህግ ያልተከለከለ የትኛውም ነገር ኢትዮጵያ ውስጥ መብት ነው ስለዚህ በህግ ባለ ኮከብ የሌለውን ዓለም መያዝ ተከልክሏል እስካልተባለ ድረስ መብት ነው በዚህ አይ ቲንክ አንቀጽ 28 ይመስለኛል አንቀጹን ከተሳሳተ በጣም ይቅርታ የትኛውንም ፕሪንትድ የሆነ ነገር ሐሳብን ለመግለጽ የሚመችህን የሰይጣን ስዕል እንኳን ያለበት ይዘ መንቀሳቀስ መብት ነው ይሄ በኢትዮጵያ ህገ መንግስት ይሄ አይደለም ባይዘው በኢትዮጵያ ህገ መንግስት የቤኒቶ ሙሶሎኒ እንግዲህ ኢትዮጵያ ጠላት የምንለው ሰው ነው የቤኒቶ ሙሶሎኒ ፎቶ ይዘ ሰልፍ መውጣት ትችላለህ አይከለክልም ኦኬ እንኳን አገራችን ላይ ትልቅ ፓወር ያለው ህገ መንግስቱ ራሱ አክሴፕት ያደረገው በአግድም አረንጓዴ ቢጫ ቀይ ብሎ በክብር ህገ መንግስቱ አንቀጽ 3 ላይ ያስቀመጠው ማለት ነው ስለዚህ ስለ ኮከቡ የሌለበት ምናምን የሚለው አይ ቲንክ ብልጽግና የካድሬዎች ዲስኩር ነው እያነበበን ማለት ፈልጋለሁ ቅድም ተነስቷል ጠቅላይ ሚኒስትሩ ሞትን በካራቴ መቱ ናቸው ምናምን ሲባል ነበር በና ጦርነት ላይ ሄደው ሲሳተፉ ሞትን በካራቴ መቱ ምናምን አይ ቲንክ በብልጽግና ሰዎች ሰውየው በጣም የሆነ ሱፐርፊሻል የሆኑ ተደርጎ የማሰብ እና አይ ቲንክ የናዝሬቱን ኢየሱስ በበሻሻው ኢየሱስ ሁሉ የቀየረ ሰው እየመጣ እንደሆነ ነው ማስበው ሞትን ድል አድርጎ ተነስቷል የሚባለው አይ ቲንክ የኦርቶዶክስ እና የክርስቲያን አማኞች ኢየሱስ ክርስቶስን ነው የሚሉትና ሞትን የሚያሸንፍም አሸንፏል ተብሎ የሚጠቀሰው እሱ ነው እና አዲስ ኢየሱስ ከበሻሻ እንዳመጣችሁ አናውቅም ነበር ሌላው ቴዲ በተቃውሞ ውስጥ ህዋትንም ተችቷል ብልጽግናንም ተችቷል ይሄን ትችት ብሔር ጠል ነው ቴዲ የብሔር ጥላቻ አሳይቷል የሚል በጣም በአቋም ደረጃ ብልጽግና የሚደበቅበት ጎሬ ሲያጣ የኦሮሞ ህዝብ ላይ መደበቅ አይችልም የተቸው መንግስት ነው አዲስ አበባ ህዝብ ተፈናቅሎ ባይዘው አዲስ አበባ ልጆች ዛሬ ሊቢያ ብትሄዱ በ10 ሺዎች እስከ 100 ሺህ በሚሆን ደረጃ የአዲስ አበባ ልጅ ተሰዶ ሊቢያ ላይ በባርነት ሁሉ እየተሸጠ ነው ያለው ያ ማለት አብይ ወደ ስልጣን ሲመጣ የብልጽግና መንግስት እንደውም በአያና እንደው በጣም ስላስገረመኝ ነው ዛሬ ከሱም ከተበኩት ወታች ሐሳቦች ስለተነሱ ምን ኮንትራት ተፈራርመናል የአዲስ አበባ ሰው እኮ ህወሓት አብይ አንድ አመት ተኩል ያክል በስልጣን ላይ ቆይቶ እነ ጌታቸው አሰፋ ቢሮ እንደሚቆጣጠሩ ባዝሩም ሳይቀር ሲሄድ እንደሚከታተሉትና አቅም እንደሌለው በራሱ አፍ በፓርላማ ተናግሯል በዚህ ጊዜ አቅም ሆኖት የነበረው እኮ ኢትዮጵያ ህዝብ ነው በጣም አቅም የሆነው ደግሞ አዲስ አበባ ህዝብ ነው አዲስ አበባ ባይዘው ወደ ጠቅላይ ሚኒስትሩ ቦምብ ሲወረወር ቦምብ ሳይቀር የተቀበለና አካሉ የጎደለ ህዝብ ነው የአዲስ አበባ ህዝብ ኦኬ ያን ያክል ህወሓት አዲስ አበባ ለቃ የጸጥታ መዋቅሯን የደህንነት መዋቅሯን አዲስ አበባ ላይ ጥላው ሄዳ ሰውየውን ስታስጨንቀው ከጎኑ የነበረው የአዲስ አበባ ህዝብ ነው ኦኬ
ምን ኮንትራት ምን ቃል ገብቻለሁና ተከዳን የሚለው ስህተት ነው። ከዚህ በላይ መከዳታል እንዴ? አንደኛው ፕሮሚስን ኪፕ ማድረግ አለበት። ከህዝቡ ጋር የገባው ኮንትራት አለ። ስልጣኑን ሲያድስ ከህዝቡ ጋር የተነጋገረው ስልጣኑን ሲቀበል ለህዝቡ ያስተላለፈው በኢትዮጵያ ውስጥ አሳዳጅና ተሳዳጅ አይኖርም፣ ሁላችንም አንድ ነን፣ ስንሞት ኢትዮጵያ እንሆናለን የሚል ብዙ ቃሎችን ገብቷል። እንደውም ኢትዮጵያ ሳይጠይቀው በእኛ ባህል አንድ ሰው ሲለፈልፍ አውራጣቱን ሲቃዥ አውራጣቱን ያዙ ይባላል። በጣም ይቃዣል እና እንደውም ጠቅላይ ሚኒስትሩ ስርዓቱም አውራጣቱን የተያዘ በሚመስል መልኩ ከገነት የመጣ መንግስት እስኪመስል ድረስ ብዙ ነገር ለፍፏል። እንደውም ማህበረሰቡ የሁሉ ፕሮሚስ ኪፕ ያርግ ቢል ጉድ ነው የሚሆነው። ሚኒመሙን ግን ማሳካት አልቻለም። ስለዚህ የኢትዮጵያ ህዝብ ይጠይቃል፣ መብቱ ነው። ይሄ ደግሞ ሐዋርያው ዘላለም እንግዲህ እንዳያችሁት ባንዲራ አትያዙ እየተባለ ሰልፍ ሲከለከል፣ ሰው በጥይት ሲመታ፣ ታቦት የሚያጅቡ ሰዎች ሲገደሉ የነበረው በህገ መንግስት ላይ የሌለ ግን በአዋጅ የተደነገገ ነገር ነው። ይህንን ባንዲራ ነው እንግዲህ ቀይ፣ አረንጓዴ፣ ቢጫ፣ ቀይ ይሁን ተብሎ የተደነገገውን በህገ መንግስት ያለውን ነገር የሆኑ አካላት ሲያቃጥሉ ያየናቸው እነኚህ ሰዎች ስለ ኢትዮጵያዊነት እንድናዘን ይፈልጋሉ። እስቲ ዘመድኩን ወዳለው ልምጣና በሰፊው እንመልከት። ይሄ ደግሞ ሐዋርያው ዘላለም ይባላል። ሐዋርያ ነኝ ብሏል። ከ12 ሐዋርያት ውጪ እንግዲህ ሐዋርያ ነኝ ያለ ሰው ነው። በጣም ነርቡን የተነገረ ሁለቴ ነው ወደ ሚዲያ የመጣው እና ባለፈው ጊዜ በመስቀል አደባባይ ላይ የተናገረውን ሰምታችኋል። ከዛ አብይን ደግሞ ራሱ እግዚአብሔር መንፈስ ቅዱስ ኢየሱስ ክርስቶስን የላከው አብይን መቃወም ኢየሱስ ክርስቶስን መቃወም ነው ብሎ አብይን ሐሳይ መሲህ ኢየሱስ አድርጎ የተናገረው ሰው ነው። እሱም ሲናገር ሰማሁት። ደቡብን ምንድነው የኛው ግን እኔ አላወኩም። በሆነ ሐዋርያው ዘላለም በፊት ጥቁር ነበረ። አሁን ከ8 ዓመት በኋላ በጣም ትንሽ ፈካ ብሏል። ጠይም ነው ግን አሁን ወደ መቅላቱ ላይ እየሄደ ነው እና የሚገርም ጌታ ነው። እስቲ እንስማው። ድንኳን አንጥል። ድንኳን ለመጣል የተዘጋጃችሁ ካላችሁ ድንኳን አንጥል። እኛ ታላቅ ሀገር ይኖረናል። እኔ እንደ ድሮ እንዲኖርም አልፈልግም። እኔ ፊውቸር ነኝ የእውነት ማለት ነው። አንደኛ ሰውየው ካለበት ነው ቆሞ የሚገጥመው። ካለበት ማለት ለምሳሌ የሆነ የድሮ ኢትዮጵያ ናፋቂ ከሆነ ሰውየው ከዛ ቆሞ ነው የሚዘፍነው። በፓርቲ ደረጃ ይመስለኛል የወረደው። አጠራጠር እናደርጋለን። ዝርዝሩን ሰሞኑን መጣበታለሁ። ለብቻው መርሃ ግብር ይዤ መጣበታለሁ እና የድሮ ስርዓትን መናፈቅ ምን ችግር አለው? የድሮ ኢትዮጵያ ትራንስፖርቱ ርካሽ፣ ቤቱ ርካሽ፣ ምግቡ ርካሽ፣ ኑሮ ርካሽ፣ ትምህርት ቤቱን ገብተው የሚማሩበት ሰዎች አዋቂዎች፣ ዶክተሮች፣ ኢንጂነሮች ሆነው የሚወጡ ናቸው። የበፊቷ ኢትዮጵያ እንደዚህ አጭበርባሪ አልበዛባት፣ በጌታ ስም የሚነግድባት አልበዛባት እና የበፊቷ ኢትዮጵያ ባትናፍቅ ነበር። እንኳን የበፊቷ ኢትዮጵያ የመለስ ዜናዊ ስርዓት አሁን የሚያስናፍቅበት ደረጃ ላይ ደረሰ። የሚያስናፍቅበት ደረጃ ማለት እኛንን የምንመራው ካላችሁ በኋላ ወንጌላውያኑ ኡስታዞቹ እንግዲህ ኢትዮጵያ የገባችበትን እያየን ግን ምናቸውን እንደነካ ነው ግራ ይገባኝ። ፓስተሮቹ የሃይማኖታዊ መንግስት እንደሆነ እያሳዩ ያለው አሁን የኢትዮጵያ ውስጥ ያለው መንግስት ሃይማኖታዊ መንግስት፣ እሱም ደግሞ የፕሮቴስታንት እና የእስላሞች ቅልቅል መሆኑን እያሳዩን ነው ማለት ነው። ይቀጥላል። ሌላውም ደግሞ ይመጣል። ሰምታላችሁ። ተካተካ አድርግልኝ እስቲ። እነዚህ ደግሞ መንገድ ላይ ነው የሚያደርጉት። ዳስጣል ብሎ ነው የሚጀምሩት። እንግዲህ አሁን እነዚህ ተፈቅዶላቸዋል። ፖሊስ ይጠብቃቸዋል፣ ደህንነት ይጠብቃቸዋል፣ ስውር ኃይሎች ይጠብቋቸዋልና ሰዎች አስጩሁብን እንጂ ሲሏቸው እነዛን ሰዎች ፖሊሱን ሊያስራቸው ይችላል። በታክሲ ማቆሚያ፣ በአውራ ጎዳና ላይ ይሁላ የኦሮሞ ጎረምሳ ነው። ይሄ ደግሞ የኦሮሞ ጎረምሳ ቄሮ ነው። እስቲ እንስማቸው።
የዳስታን መንፈስ ተወጋይ እኛ የወንጌል አማኞች ሕያዋንን እኛ ሕያዋን ስላለን ኢትዮጵያ ሀገራችን አልሞተችም ወደፊትም አትሞትም ኢየሱስ ሕያው ነው እኛም ሕያዋን ነን ሁለት ነገር የታዘብኩት የቴዲ ዘፈን መምጣት ብዙ ኦሮሞዎችን አማርኛ እንዲናገሩ አድርጓቸዋል። በእውነት በጣም ደስ ያለኝ አማርኛ እንዲናገሩ አድርጓቸዋል። በአማርኛ መግለጫ እንዲሰጡ አድርጓቸዋል። ይሄ ብቻ ሳይሆን 20 ሚሊዮን ብር ነው የተከፈለው። የቴዲን የሚቃወም ዘፈን በ20 ሚሊዮን ብር በአማርኛ ሰርተዋል እና ለአማርኛ ቋንቋ እድገት የቴዲ መምጣት በጣም አስተዋጽኦ አድርጓል። በእውነት ብዙ ኦሮሞች ዘፈኑን ሰምተውታል፣ በጣም ወደውታል፣ በጣም አክብረውታል። ለመውደድና ለማክበር ምልክቱ ነው። በዛው ዜማ በዛው በቴዲ ዜማ ግጥም ጽፈው ዜማ ሰርተው እያስደመሩ ነው እና ብዙ ኦሮሞዎች ፐርፌክት እየሆኑ ነው። በአማርኛ በጣም ፐርፌክት እየሆኑ ነው እና ይሄ ይበረታታል። ግን ምን እንደነካቸው አላውቅም። ይሄም ደቡብ ነው እንደምትመለከቱት፣ ትዝታው ደቡብ ነው። ትዝታው ከቤተ ክርስቲያን የተባረረው ከ3 ሚስት 7 ልጆች ስለወለደ ነው እና ይሄን አርገህ ይሄ በእስልምና እንጂ የሚፈቀደው በክርስትና አይፈቀድም ብላ ቤተ ክርስቲያን ክህነቱን ነጥቃ እንደ ምዕመን ኑር ብለዋለች። አንተ ታቦት ማክበር አትችልም እና ቤተ ክርስቲያን ደሞዝ እየተቀበልክም መብላት አትችልም፣ ሰንበት ትምህርት ቤት አስተምር ብላ የሰጠንን ደፍራ አስረገዝ፣ ባለትዳሯን ሴትዮ ደፍራ አስረገዝ፣ ሌላዋንም ቤት ልትጠይቅ የመጣችዋን ደፍራ አስረገዝ እና ደግሞ ባለቤት አለች እና ይሄ የግልሙትና መንፈስ እዚህ ውስጥ በጣም ስላጠቃ ወይ ጠበል ሞክር ወይ ሕክምና ተከታተል ሲሉት እንግዲህ እሱ ወጣ። አባቱ የደርግ መሳሪያ ተጫዋች ነበረ፣ ሙዚቀኛ ነበር። ስለዚህ ዲላ ነው ያው ከበጋሻው ጋር ተያይዘው የወጡት። ያው ፓስተር ሆኗል እና ፓስተር ሆኗል። የአዳነች አቤቤ መንግስት፣ የአብይ አህመድ መንግስት በቪአይፒ ነው የሚቀበሉት። ሚሊኒየም አዳራሽ ተሰጥቶታል። ገና በመምጣቱ ራእይ አይቷል። በጣም በሚገርም ራእይ ነው ያየው። ራእዩን ደግሞ የቴዲ ዘፈን ሲመጣ ነው ያየው። ትዝታው ሳሙኤል ኮርማው እንግዲህ እስቲ እንስማው። ባልታዛር ይቀርታል። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እና ይሄ ዛሬ ገና ዘፈኑ አልወጣም እና ያን ዘፈኑን የሚሰሙ ሰዎች በአፍ በጆሮአቸው ምንድን ነው ያሉት? አልተያዘኝ። ፓስተር ትዝታው ምንድን ነው ያለው? ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዛ ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እና ሲጠቀጠቁ ያሳየው ሲጠቀጠቁ ይሄ መጠቅጠቅ የሚለው አማርኛ ነው። ጠቅ ጠቅ አረገ ወይም ደግሞ ተቀጠቀ ነው አማርኛ እንትን ነው እና ወንድማችን በጣም አማርኛም እንግዲህ ጎበዝ ሊሆን ይችላል። ግን ቤተክርስቲያን ያባረረችው ከተቀጠቀ ከሚለው ግስ ከሚወጣ ነውና እና ሲገቡ አይቷል። እሱም አይቷል፣ ዘፈኑን ሰምቷል፣ ግጥሙን ስላዩት ነው የሚናገሩትና ተጠቅቆባቸዋል ማለት ነው። እና እግዚአብሔር ይሁናችሁ። እንቀጥላለን። ይሄኛው ሰውዬ አላስቻለም ተመልሶ። እንግዲህ ይሄ ብቻ አይደለም። በነገራችን ላይ ፓስተር ዮናታን ደግሞ ላሳያችሁ። በጣም ይገርማል። የሱ ስድብ ደግሞ አንዳንዱ ሲሳደብ አይን የለውም። ከ10 ዓመት በኋላ የኢትዮጵያ ጠቅላይ ሚኒስትር እንድትሆኑ አሜን በል። ትንቢት ነው የገባው ኮጋላ አሜን ይበል። ከ10 ዓመት በኋላ የኢትዮጵያ ጠቅላይ ሚኒስትር እንድትሆኑ ሁለተኛ እኮ ነው የምልህ። አማኝ የዚህን ዓለም መዋቅር ከያዘ አቤት በስመ አብ ጉቦ በስመ አብ ወልደ መንፈስ ቅዱስ
ዳኛ መሆን አለባችሁ እንጂ ዳኛ መሆን አለባችሁ ፖለቲከኛ መሆን አለባችሁ ክርስትናና ፖለቲካ አይቀላቀልምና ይቀላቀላል በደንብ ነው የሚቀላቀል ይሄ በጣም የሚገርም ነገር ልገ እምትለብሰው ልብስ እኮ ፖለቲካ ነው ታውቃለህ እምትለብሰው ልብስ የፖለቲካ ውጤት ነው እምትበላው ምግብ ፖለቲካ ነው ስኳሯ ፖለቲካ ነች ቤት እኮ ፖለቲካ ነው ቤት ኮንዶሚኒየም ቤት ፖለቲካ ነው አይደለም ንገረኝ ነው አይደለም እግዚአብሔር ቅዱስ ዳሃ ቅዱስ ቃሽም ቅዱስ ቡቱቶ ቅዱስ ጆንያ እንድትወለድ አረ የሚፈልገው በእያንዳንዱ መዋቅር በኢትዮጵያ ምድር ተጽዕኖ ፈጣሪ ወጣቶች ይነሳሉ እኔ ትንቢት እናገራለሁ ለሚቀጥለው 100 ዓመት የኢትዮጵያ ጠቅላይ ሚኒስትሮች ፕሮቴስታንቶች በኢየሱስ ስም እንዲሆኑ ጸለይኩኝ መብቴ ነው መጸለይ እንግዲህ የመጀመሪያውን የፕሮቴስታንት ዓመት ተቆጣጥረው እንዲህ ከፈጁንና ካፋጁን ቀጣዩን 100 ዓመት ደግሞ ምን ሊያረጉን እንደሚችሉ መገመት ይከብዳል ብዬ አላስብም ቸር ቆዩ